ድንገት ባቡሬ ሊሊን የጋብቻ ጥያቄ አቀረበላት። ሁሉም ነጭ ለብሰው ሰርፕራይዝ አደረጓት። ደስ አላት እልል። ባቡሬ በስተመጨረሻ ሊሊዬን መርጦ ወዶ ፈቅዶ በጣም እንደምወድሽና እንደማፈቅርሽ ታውቂያለሽ ሊልዬ። በህይወቴ እንዳንቺ አይነት አስገራሚና ልዩ ሴት አይቼ አላውቅም። የኔ ውድ ሊልዬ፣ ላደረግሽልኝ ነገር ሁሉ፣ ላከበርሽኝ አክብሮት ሁሉ እጅጉን ከልብ አመሰግናለሁኝ። በጣም ነው የምወድሽ። ታገቢኝ አለሽ ወይ ብሎ አላት። ሊልዬም እጅጉን በደስታ ተውጣ ተፍለቅለቃ በጣም አመሰግናለሁ። እውነት ለመናገር ከዛ ሁሉ መከራና ስቃይ በኋላ ይህ ሁሉ ነገር ያልፋል ብዬ አንድ ቀንም አስቤም አልሜም አላውቅም ነበረ። ግን ደግሞ ዛሬ ሁሉም ነገር እውነት እንደሆነ ታየኝ፣ ተሰማኝ። አመሰግናለሁ ለሁሉም ነገር ብላ አለች። ምንም ማመስገን አይጠበቅብሽም። እውነት ለመናገር አንቺ ማለት ለእኔ እጅጉን ልዩና ብልጥ እንዲሁም በጣም ቆንጅዬ ሴት ነሽ ብሎ አላት። መጨረሻ ታገቢኝ አለሽ ወይ ብሎ ሲላት፣ አዎ አገባሃለሁ፣ ታዲያ ካንተ ውጪ ማን አለኝ ብላ እሺ ብላ የጋብቻውን ጥያቄ ተቀበለች። አደይ፣ አሹ እንዲሁም ኩኩሻ እንዲሁም ባቡሬ በጣም ሁላቸውም በሚገርም ሁኔታ በጣም ደስ በሚልና በሚደንቅ ሁኔታ እጅጉን ደስ አላቸው። እጅጉን በሚገርምና በሚደንቅ ሁኔታ ሁሉም ደስ ብሏቸው የሊሊንና የባቡሬን የቀለበት ፕሮግራም ታድመው በደስታ አከበሩ። ዴቭ እና አደይ በቀጣይ ያንቺና የኔ ይሆናል ብሎ ሲላት፣ አደይ በሀዘንና እንዲሁም በጥልቀት ስሜት ውስጥ ዴቭ፣ አንተና እኔ እኮ ገና ብዙ ማድረግ የሌለብንና ማድረግ ያለብንን ነገሮች እንኳ አናውቅም። የአንተም ቤተሰቦች የኔም ቤተሰቦች በመካከላችን በጣም ብዙ ችግር ናቸው። ስለዚህ እሱን ነገር ማስተካከል አለብን። መቼም ያንን ነገር ሳናስተካከል ምንም ማድረግ እንደሌለብን ጠንቅቀህ ታውቃለህ ብላ አለችው። ምን? አዎ። ምን እያልሽ ነው አደይ? እንደገና ወደ ኋላ ልንመለስ ነው እንዴ ብሎ ሲላት፣ አይ እውነት ለመናገር ወደ ኋላ እየተመለስኩኝ አይደለም፣ ግን ደግሞ ማድረግ ያለብንን ነገር በሙሉ ማድረግ ያለብን አሁን ነው እንጂ በኋላ አይደለም ብላ አለችው። እሺ አንቺ እንደፈለግሽ፣ ለማንኛውም አሁን ደስታችንን ማጣጣም አለብን፣ ደስታችንን እናጣጥም ብለው በፈገግታ ደስታቸውን አጣጣሙ። ውድና እየተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። በስተመጨረሻ የባቡሬ እናት ስላደረክልኝ ነገር በሙሉ ስለ ሁሉም ነገር በጣም አመሰግናለሁኝ፣ አኮራኸኝ ልጄ ብላ አለችው። ማምዬ፣ እኔ እኮ ሊሊ ማለት ለእኔ በጣም ብዙ ነገርና በጣም ለህይወቴ እጅጉን ነገር ያደረገችልኝ ነገር ነው እና ከዚህም በላይ በጣም ብዙ ነገር ይገባታል ብሎ ሲል፣ አውቃለሁ እንኳን አንተንና እኔን ራሱ ከስንት መከራና ስቃይ በኋላ እንዳደረገችኝ ምንም አታውቅም። እስካሁን እኮ አብጀና ሰክሬ ራሴንም አላቅም ነበር። አንተንም አባትህንም እንኳ አደራውን ልቀበል አልችልም ነበር። እድሜ ለሊሊ ሁሉንም ነገር አደረገችልኝ፣ ሁሉንም መስዋዕትነት ከፈለችልኝ እና ለእሷ ከዚህ በላይ ይገባታል ብላ ማዘሯ በጣም ደስ አላት። ቅምጥል ሂዳ ፖሊስ ጣቢያ፣ ትሰምኛለሽ ቤቲ፣ እውነት ለመናገር እኔ አንቺን ብዙም አልወድሽም። ምክንያቱም ያው በማይነካው በፍቅረኛ ስለመጣሽብኝ፣ ግን ደግሞ አሁን
የኪንጎን ስም ታነሽና እዚህ ነው የምገልሽ ብላ አለቻት። ምን እያልሽ ነው? እኔ እንዴት ብዬ ነው የኪንጎን ስም የማነሳው ብላ ስትል፣ አዎ ማንሳትም እንደሌለብሽ መማር አለብሽ። ምክንያቱም ኪንጎ ይሄ አይገባውም። አንቺ ራስሽ ጠንቅቀሽ ታውቂያለሽ። የዚህ ሁሉ ዋና ጠንሳሽ አንቺ ነሽ። ምናልባት ያን ወረቀት አንቺ ፈርም ባትዪው ኑሮ አይፈርምም ነበር ብላ ስትላት፣ ምን እያልሽ ነው ቅምጥል? እኔ ራሱ ይህ ሁሉ እዚህ ሁሉ ጣጣ ውስጥ የመግባት የምፈልግ ይመስልሻል? እኔ ራሱ እኮ ስለማላውቅ ነው ብላ አለቻት። እኔ አወቅሽም አላወቅሽም ምንም የሚያገባኝ ነገር የለም። ግን ደግሞ ማወቅ ያለብሽ ቢኖር በፍጹም እኔ ኪንጎ ላይ መዛትና ማስፈራራት፣ ፖሊስ ጣቢያ መመስከር የሚባል ነገር የለም ብላ አለቻት። ዶክተርና ሩታ እሺ ሩታ አሁንም የሆንሽውን ነገር አትነግሪኝም እንዴ? 3 እኮ ቀንሽ ምንም እየተናገርሽ አይደለም። እናትሽም ደግሞ ጧት ማታ እየተመላለሰች ነው። የእውነት ውሸታችንን እንደሆነ ስታቅ ምን የሚሰማት ይመስልሻል ብሎ አላት። እኔ ዶክተር በአሁኑ ሰዓት እከሌ ምን ተሰማው እከሊት ምን ተሰማት የሚለውን ነገር ማየትም መስማትም አልፈልግም እና እኔ ማየትና መስማት የምፈልገው ያንተን ድምፅና የአንተን አይን ብቻ ነው ብላ አለችው። ቆይ ግን አንቺ ወዴት እየሄድሽ ነው? እኔ እኮ ግራ አጋባሽኝ። ቆይ ለምንድን ነው እኔም በዚህ ልክ የምትከታተኝ ብሎ ሲላት፣ አንተ በቃ በጥብጠው ካላጠጡ በስተቀር ምንም ነገር አይገባህም እንዴ? ዶክተር ምን እያልክ ነው? እኔ ከዚህ በላይ እንዴት ልሁንልህ? ወይስ ደግሞ እረ እንደው ያንተስ የጉር ነው። ምን ማለት ነው? አንቺ ታዲያ ካልነገርሽኝ እኔ እንዴት ሊገባኝ ይችላል ሩታዬ ብሎ ሲላት፣ አይግባህ ዶክተር፣ ብቻ አሁን ያልኩህን ነገር በሙሉ አድርግልኝ ብላ አለችው። ምኑን? በቃ ለማየ መዋሸቱን ነዋ። እሱንማ እኮ ተክኜበታለሁ። አሁንማ ካንቺ በላይ እኔ ራሱ ውሸታም ሆኛለሁ ብሎ አላት። ዴቭ እና አደይ የሊሊንና የባቡሬን የቀለበት ፕሮግራም ከበሉ በኋላ እባክሽን እኔም እንዳንቺ መሆን ያምረኛል ብላ አለቻት። ልክ እኮ ነሽ። እኔ ራሱ የጓደኛዬን ባይና የእውነት ብሰማ በጣም ደስ ይለኛል። ግን ደግሞ ምን አለ መሰለሽ? ምንድን ነው? ምክንያቱም አደይ እንደኔ እንድትሆኚ እፈልጋለሁኝ። ምክንያቱም እስኪ ተመልከቺ፣ እኔና ባቡሬ እንኳ አንቺ አይደለሽም እንዴ እንደዚህ እንድንሆን የፈለግሽው እንጂ እኔ መቼ ፍቅርን ፈልጌው ነበር፣ ማለቴ በጣም ፈራ ነበር ብላ አለቻት። ግን እኮ ያንቺና የኔ ይለያያል። እስኪ ንገሪኝ ልልዬ፣ አሁን አንቺ ለምሳሌ ማን ወጥመድ ያለብሽ? እኔ ግን አንዴ አባዬ፣ አንድ ጊዜ የዲቭ እናት፣ አሁን ደግሞ ያው አባቱ መስማቱ አይቀርም። መቼም አባቱ ይህን ሁሉ ጉድ ከሰማ በኋላ እሺ የሚል ይመስልሻል እንዴ? በጣም ብዙ ችግር እኮ ነው። ዲቭ ገጠር መታገቱን ሲሰሙና ያቺ ደግሞ ቤሪ የምትባል ልጅ አልሄደችም እኮ እህኔ በጣም ብዙ ነገር ነግራት ይሆናል ለእናቲቱ ብላ አለች። ታዲያ አንቺ ምን አገባሽ? ምንም ይናገር ምንም የሚያገባሽ ነገር የለውም ብላ አለቻት። ለምን እንድታያለሽ? ለምንድን ነው የማያገባኝ ብላ ስትል፣ እና ታዲያ እስኪ ንገሪኝ፣ አንቺ እኮ መሆን ያለብሽን ነገር በሙሉ ሁነሻል። ይልቁንስ ዛሬ የኔ ደስታዬ ቀን ስለሆነ ምንም እንድትይ አልፈልግም ብላ አለቻት። ልክ ነሽ፣ ዛሬ አንቺ ቀን ነው። መቼም ቢሆን አንቺን ማሳዘን አልፈልግም ሊልዬ፣ በቃ አንቺ ፈታ ወይ ተደሰችልኝ ብላ እንድትደሰትና ፈታ እንድትል አደይ አደረገቻት። ባቡሬና ዲቭ ቁጭ ብለው እያወሩ ባለበት ሰዓት እንዲሁም ዳይመንድ ሁሉም ተሰብስበው ሴቶቹም ኩኩሻ ሳትቀር ከሊሊ ጋር ሆነው እስ በራሳቸው ማውራት ቀጠሉ። እኔ የምልህ ዲቭ፣ ያንተና የአደይ ነገር መቼ ነው ብሎ ሲለው አላውቅም፣ በአሁኑ ግን አደይ እየሸሸችኝ ይመስለኛል ብሎ አለ። ምን ማለት ነው? ይህማ ሊሆን አይችልም፣ እሱንማ አላውቅም። እና ታዲያ የእውነት ከኔም ለመሸሽ ካልሆነ በስተቀር ለምንድን ነው እንደዚህ የምትለው? ማለቴ እኔ እናንተ ባደረጋችሁት ነገር እኛም ብናደር ቀጣይ የእኛ ተራ ብዬ ብላት እንኳ እሷ ግን ደስተኛ አትመስልም። እንደዛማ አትበል ብሎ አለው ዳይመንድ። ምን ማለት ነው ደግሞ ይሄ? ምክንያቱም ለምን መሰለክ፣ አንደኛ ነገር
ሌላ ምንም ነገር ሳይሆን ያው ምንም ቢሆን ያሳለፈችው ገጠር አንተን ደግሞ የእሷ ቤተሰቦች እንደሚፈልጉህ ታውቃለች። እሷንም ደግሞ ያንተ እናትና እንዲሁም በዙሪያቸው ያሉ ሰዎች። ታዲያ ለዚህ ነገር የምትረጋጋ ይመስልሃል እንዴ? እስኪ አንተ በእሷ ቦታ ብትሆን አስበው ብሎ አለው። እሱንም አስቤዋለሁ፣ ግን ደግሞ ይሄ ምክንያት አይሆንም። በቃ ከዚህ በኋላ አባዬንም እማዬንም አናግራቸውና ነገሮች እንዲስተካከሉ አደርጋለሁኝ እንጂ በፍጹምማ እኔ አደይን መተው አልችልም ብሎ አለ። እውነት ለመናገር ዶክተር ባትተው ይሻልሃል። ምን ማለት ነው ዴብ? ማለት ያው ዶክተሩ ሰሞኑን አደይ ላይ እንዲሁም ከዛም በፊት አደይ ላይ ያንዣበበ ስለሆነ ደግሞ ሊሊ ሁሉንም ነገር ተረድታለች። አረረፍ ብሎ ሲለው ባቡሬ ለምንድን ነው የማርፈው? እስኪ ንገረኝ። እዛ እየተሰቃየች ያለችው አይደለችም እንዴ? ምን? አዎ። ቆይ እስኪ ንገረኝ ዳይመንድ፣ ምንድን ነው እየተፈጠረ ያለው ነገር? እየገባኝ አይደለም። እንግዲህ በሚገርም ሁኔታ ያው ዳይመንድ ሁሉንም ነገር አፍረጥርጬ እናገራለሁ። ሩታና ዶክተሩ ይዋደዳሉ። ምን? ዶክተር ሩታን ይወዳታል? አይ እሱማ አይወዳትም። እና ታዲያ ግን እሷ በጣም ትወደዋለች። እሱ ደግሞ የሚወደው ሌላ ሴት አለች። መቼም አደይ ነው አይደል እንዴ? አንተ ደግሞ እንዴት አወክ? መገመት እኮ አያቀትም። ማለቴ በእያንዳንዱ ነገር ላይ አደይ እያለ እየተሽለጠለጠ አይደለም እንዴ? ታዲያ ይህንን ነገር መገመት እንዴት ያቅተኛል? ለማንኛውም አደይን አያገኛትም። አደይ የኔ ብቻ ናት ብሎ ሲርዲቭ ዳይመንድ ያስምርልህ። ማለቴ ይሁንልህ እንግዲህ ከተሳካልህ። ምን ማለት ነው? አይሳካም እያልከኝ ነው እንዴ? አዎና። ታዲያ እንግዲህ ምን ማድረግ ይቻላል ብሎ አለው። የአደይ እናት ገጠር አለልኝንና ጫኔን ወረደችባቸው። እናንተ ወራዶች እንዴት ነው የበላችሁን እጅ የምትነክሱት? አደይን እንደዛ በማድረጋችሁና የልጅን ጮኛ እንደዛ በማድረጋችሁ ዋጋ ትከፍላላችሁ። የእውነት አሁን የአደይ አባት እንደዚህ አድርጎ አዟችኋል ወይስ እናንተ ሆን ብላችሁ ለማጥመር ነው? ምን እያልሽ ነው ቴቴ? እኛ የእሱን ነገር ሳንከተል መቼ ነው ከእሱ ትዕዛዝ ወተን የምናውቀው? የእውነት ታዲያ ከተማ ሂዱና አንጡ ብሎ አዟችሁ ነው እንዴ? ለምን አንቺ እኛን ካላመንሽ ሂደሽ አትጠይቂውም ብለው አሏት። እኔማ ለምን ብዬ ዋናው ነገር የልጆቼ አባት አለመታገቱ ነው እንጂ ልጄ ደግሞ ከባሏ ይልቅ አባቷን እንደምታስበልጥ ያው በተግባር አሳይታለች ብሎ አለ። ምን? አዎ ከዚህ በላይ ታዲያ ምን ታድርግ? ግን እድሜ ለመስፍን ውሸታችሁ ሲታወቅባችሁ እንድትሄድ ነገራት እንጂ እኮ ሁሉንም ነገር አድርጋለች ብሎ ልክ ልኩን ነገረችው። መስፍኔ በስተመጨረሻ አበበንና ሄለንን አላጋባም በማለት ጦርነቱን እንደገና ጀመረው። ብርሃኔ አመለጠች፣ ወደ ቤቷ ተመለሰች።